በቁርአን የታወጀው ከወለድ ነፃ የሆነ ኢኮኖሚ በሚል ርዕስ ላይ ይሆናል። ሪባ ወይም ወለድ የሚለው ቃል በቁርአን ውስጥ ከ8 ያላነሰ ቦታ ላይ ተጠቅሷል። በሱረቱ ሩም ምዕራፍ 30 አንቀጽ 39፣ በሱረቱ ኒሳ ምዕራፍ 4 አንቀጽ 161፣ በሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 130፣ በሱረቱል በቀራ 3 ጊዜ ተጠቅሷል። በምዕራፍ 2 275፣ 276፣ 278 አንቀጽ ላይ ለመጀመሪያ ጊዜ ሪባ ወይም ወለድ የሚለው ቃል የተጠቀሰው በሱረቱ ሩም ምዕራፍ 30 ቁጥር 39 ላይ ነው። ምን ይላል? በሰዎች ገንዘቦች ውስጥ መጠኑ ጨምሮ ተመላሽ ይሆን ዘንድ የምታስቡት ስጦታ ከአላህ ዘንድ ምንዳ አያስገኝም። የአላህ ፊት ወይም ውዴታን በመሻት የምትሰጧቸው የተነባበረን ምንዳ ያስገኛሉ ይላል። ሪባ ወይም ወለድ የሚለው የአረብኛ ቃል መጀመሪያ ከነበረው መጠን ላይ ጭማሪ የሚል ትርጉም አለው። በቁርአን ህገወጥ ጭማሪ በሚልም ተገልጿል። ቁርአን አራጣን ወይም ወለድን አስመልክቶ በቅደም ተከተል እንዳስቀመጠው በመጀመሪያ ተከልክሏል አይልም። በሱረቱ ሩም ምዕራፍ 30 አንቀጽ 39 ላይ በሰዎች ገንዘቦች ውስጥ ይጨምር ዘንድ መጠኑ ጨምሮ ይመለስላችሁ ዘንድ የምታስቡት ስጦታ ከአላህ ምንዳ አያስገኝም፣ ግና ከምጽዋት የአላህን ፊት ወይም ውዴታውን በመሻት የምትሰጧቸው የተነባበረን ምንዳ ያስገኛሉ የሚለው የቁርአን አያት ነው። አራጣን ወይም ወለድን አስመልክቶ ልክ አስካሪ መጠጥን አስመልክቶ በቁርአን እንደተጠቀሰው አይነት በቅደም ተከተል ነው ክልከላ የመጣው። የአስካሪ መጠጥ ክልከላ የመጣው ደረጃ በደረጃ ነው። ቁርአን ለመጀመሪያ ጊዜ ስለ አስካሪ መጠጥ የገለጸው በሱረቱል በቀራ ምዕራፍ 2 አንቀጽ 219 ላይ ሙሐመድ ሆይ ስለ አስካሪ መጠጥና ቁማር ይጠይቁሃል፣ በእርሷም ውስጥ የገዘፈ ኃጢአት አለ፣ ሰዎች ጥቅሞችንም ሊያገኙባቸው ይችላሉ፣ ግና የሚያስከትሉት ኃጢአት ከሚያገኙት ጥቅም እጅግ የገዘፈ ነው በላቸው የሚለው ነው። ለመጀመሪያ ጊዜ ስለ አስካሪ መጠጥ ሲገልጽ ቁርአን ያለው በውስጡ ትልቅ ኃጢአት አለበት፣ ጥቂት ጥቅሞችም እንዳሉት የሚገልጽ ነው። ከጥቅሙ ኃጢአቱ የበዛ እንደሆነ ነው የገለጸው እንጂ ክልከላው አልመጣም። በኋላ ላይ አስካሪ መጠጥን አስመልክቶ በቁርአን የወረደው ሁለተኛው አንቀጽ በሱረቱ ኒሳ ምዕራፍ 4 አንቀጽ 43 ላይ እናንተ ያመናችሁ ሆይ ሰላትን የሰከራችሁ ሆናችሁ አትቅረቡ፣ የምትሉትን የምታውቁ እስክትሆኑ ድረስ አትቅረቡ የሚለው የቁርአን አንቀጽ ነው። በስተመጨረሻም አስካሪ መጠጥን አስመልክቶ በሱረቱል ማኢዳ ምዕራፍ 5 አንቀጽ 90 ላይ ያ አዩሀለዚነ አመኑ ኦ ዩ ሁ ቢሊቭ ኢነማል ኸምሩ ወልመይሲሩ ሞስት ሰርተንሊ ኢንቶክሲካንትስ ኤንድ ጋምብሊንግ እናንተ ያመናችሁ ሆይ አስካሪ መጠጥ፣ ቁማርም፣ ጣዖታትም፣ አዝላምም የሰይጣን ድርጊት የሆኑ እርኩስ ነገሮች ናቸው። ከነኚህ ነገሮች ታቀቡ ትድኑ ዘንድ የሚል የቁርአን አንቀጽ ነው። ይህ የቁርአን አንቀጽ ከወረደ በኋላ የአስካሪ መጠጦች የያዙ ገረዌናዎች በመዲና ጎዳናዎች ላይ ዳግም ላይ ሞሉ እንዲፈሱ ተደረገ። የአስካሪ መጠጥ ክልከላ የመጣው ደረጃ በደረጃ መሆኑን ያሳያል። በተመሳሳይ ወለድ ወይንም ሪባ የሚለው ቃል ለመጀመሪያ ጊዜ በቁርአን ሲወርድ የተገለጸው የወለድ ገንዘብ በአላህ ዘንድ ምንዳ አያስገኝም በሚል ነው። ሪባ ወይም ወለድን አስመልክቶ በሁለተኛ ደረጃ ላይ የወረደው የቁርአን አንቀጽ በሱረቱ ኒሳ ምዕራፍ 4 አንቀጽ 161 ላይ አራጣንም ከርሱ በጥብቅ የተከለከሉ ሆነው እያሉ በመያዛቸው የሰዎችንም ገንዘብ ያለ አግባብ በመብላታቸው መልካም ነገሮች እርም ተደረገባቸው፣ ከነሱ መካከል ለከሃዲያን አሳማሚ ቅጣት አዘጋጀን ይላል። ምክንያቱም እነሱ አይሁዶች ብዙዎችን ከአላህ መንገድ በማገዳቸው ለነሱ የተከለከለ የሆነን አራጣ በመብላታቸው ነው። በቁርአን ውስጥ የተገለጹ የተወሰኑ ምግቦች እንደ የግመል ስጋ፣ የፍየል፣ የከብት፣ የጥንቸል፣ የሚዳቋ ስጋዎች ጥሩና ሊበሉ የሚችሉ ሐላል ቢሆኑም
አይሁዶች ግን እንዳይበሉ ተከልክለው ነበር። ምክንያቱም ብዙዎችን ከአላህ መንገድ ይከለክላሉና አራጣ የሚበሉ ነበርና ነው። በኋላም ላይ በሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 130 ላይ እናንተ ያመናችሁ ሆይ አራጣን ብዙ እጥፍ አድርጋችሁ አትብሉ፣ አላህንም ፍሩ ትድኑ ዘንድ ይላል። እዚህ ጋር አላህ ሱብሓነሁ ወተዓላ አራጣን ወይም ወለድን የተነባበረ ሲሆን አትብሉ ትድኑ ዘንድ ይከጀላልና ይላል። አንዳንድ ሙስሊሞች ሊከራከሩ ይችላሉ። በቁርአን የተገለጸው ሪባ ወይም ወለድ የሚያመለክተው አራጣን ብቻ ነው። አንዳንድ ሰዎች አበድረው ከልክ ያለፈ የተነባበረ ወለድ እንደሚጠይቁት አይነት ያለውን በማለት ቁርአን የከለከለው አራጣን ነው እንጂ በዛሬው የዘመናዊው የባንክ አሰራር የሚከፈለውን ወለድ አይደለም ይላሉ። እስኪ የወለድና የአራጣን ትርጉሞች እናስተንትን። Let's analyze what's the meaning of usury and what's the meaning of interest. According to the Oxford Dictionary, እንደ ኦክስፎርድ መዝገበ ቃላት አተረጓጎም ወለድ ማለት ጥቅም ላይ ለዋለ ብድር የተደረገ የተወሰነ ክፍያ ይለዋል። አራጣ በኦክስፎርድ መዝገበ ቃላት አተረጓጎም ደግሞ ሲታይ ገንዘብን በከፍተኛ የወለድ መጠን ማበደር ማለት ነው ይላል። አራጣ ማለት ከፍተኛ የወለድ ክፍያ ማለት ነው። ቀደም እንደገለጽኩት ሪባ ማለት መጀመሪያ ከነበረው መጠን ላይ የሚደረግ ጭማሪ ወይም ህገወጥ ጭማሪ ማለት ነው ይላል። እዚህ ጋር የጭማሪው መጠን ይነስም ይብዛ ሁለቱም ማለትም ወለድንም አራጣንም አንድ አድርጎ ያስቀምጣቸዋል። ስለዚህም ሪባ ወለድም ይባል አራጣ ሁለቱም በቁርአን የተከለከለ ነው። አንዳንድ ሙስሊሞች ክርክራቸውን በመቀጠል ወለድ ንግድ ነው፣ በዚህ አይነት ንግድ ውስጥ መሳተፍ ጉዳቱ ምኑ ላይ ነው ይላሉ። ለዚህ ክርክራቸው መልሱ በቁርአን ተሰጥቷል። በቁርአናችን በቃሪያችን የተነበበልን የቁርአን አንቀጽ ነው። በሱረቱል በቀራ ምዕራፍ 2 ቁጥር 275 ላይ እነዚህ አራጣን የሚበሉ ወገኖች በዕለተ ትንሣኤ ከመቃብሮቻቸው የሚነሱት በሰይጣን ከመለከፉ የተነሳ የጣለው ሰው ከወደቀበት በሚነሳው አይነት ከወዲያ ወዲህ እየተላጉ እየወደቁና እየተነሱ ነው። ይህ የሆነው ንግድ የሪባ ወይም አራጣ አምሳያ ነው በማለታቸው ነው። አላህ ንግድን ፈቀደ፣ ሪባን ግን ውጉዝ አድርጓል። ከጌታው ዘንድ ተግሳጽ የደረሰውና ከአራጣ የታቀበ ባለፈውም ሪባ እርም ከመደረጉ በፊት በፈጸመው ኃጢአት ተጠያቂ አይሆንም። ጉዳዩ ለአላህ የተተወ ነው። ከዚህ የዕቀባ ትእዛዝ በኋላ ወደ አራጣ ወይም ወደ ሪባ ስርዓት የተመለሱ ወገኖች ግን የአላህ ቅጣት ይጠብቃቸዋል። የእሳት ሰዎች ናቸው፣ ዝንታለም በውስጧ ይኖራሉ ይላል። ቁርአን በግልጽ እንደሚያስቀምጠው አላህ ንግድን ፈቅዷል፣ ሪባን ግን ሐራም አድርጓል። እነዚያ ይህንን ዕቀባ የጣሱ በገሃነም እሳት ውስጥ ዘውታሪዎች ናቸው። በዚህ በሱረቱል በቀራ ምዕራፍ 2 ቁጥር 176 ላይ በቀጠለው የቁርአን አንቀጽ አላህ የአራጣን በረከት ያጠፋል፣ ሰደቃን ወይም ምጽዋትን ግን ያፋፋል፣ አላህ ከአዲ ኃጢአተኛን ሁሉ አይወድም ይላል። አንዳንድ ሙስሊሞች ክርክራቸውን በመቀጠል በቁርአን የተከለከለው የሪባ አይነት ሪባ ኢስቲላቅ የሚባለው ነው ይላሉ። አንድ ሰው ለመኖር የሚያስፈልገውን መሰረታዊ ነገሮች ለመግዛት የተበደረው ገንዘብ ላይ የሚጨመር ወለድ ነው የተከለከለው። እንደዚህ አይነቱ ወለድ ሪባ ኢስቲላቅ ይባላል ይላሉ። ሌላው አይነት በዘመናዊ ባንክ ለንግድ የሚደረግን ብድር ቁርአን አልከለከለም የሚል መከራከሪያ ያቀርባሉ። ቁርአን ስለዚህ የሚለውን እናስተንትን። ንግግሬን የጀመርኩት ከቁርአኑ የተወሰኑ ሱራዎችን በመቅራት ነበር። ከሱረቱል በቀራ ምዕራፍ 2 አንቀጽ 278 ላይ ያ አዩሀለዚነ አመኑ ተቁላህ that all you who believe fear Allah እናንተ ያመናችሁ ሆይ አላህን ፍሩ። ይህ ማስጠንቀቂያ ከደረሳችሁ በኋላ ከሰዎች ላይ ያላችሁን የአራጣ ገንዘብ ተዉ፣ በእርግጥም አማኞች ከሆናችሁ ይህንን ፈጽሙ ይላል። ይህ የቁርአን አንቀጽ ከወረደ በኋላ ወዲያውኑ ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም ለዘመዴ ለአባስ ኢብኑ አብዱል ሙጠሊብ ሊከፈል የነበረን የሪባ ገንዘብ በመተው እኔ መጀመሪያው ሆኛለሁ ብለው ተናገሩ። to my relative Hazrat Abbas bin Abdul Muttalib, may Allah be pleased with him. ቀደም ሲል ከእስልምና በፊት አረቢያ ውስጥ
ሁለት አይነት የንግድ ስርዓት ነበር። አንዱ ሙዳሪባ ይባላል። ያ ማለት አንድ ሰው ያለውን ገንዘብ ለአንድ ነጋዴ ይሰጠውና ያ ነጋዴ ከሚያተርፈው ነገር ላይ ይከፋፈላሉ። ይህ አንዱ የንግድ ስርዓት ነው። ሁለተኛው አይነት ለነጋዴው ገንዘቡን ይሰጠውና በዛ ገንዘብ ላይ መደበኛ ወለድ ይታሰብበታል። አሁን አንዳንድ ሙስሊሞች የተከለከለው የሪባ አይነት ሪባ ኢስቲላቅ የሚባለው አይነት ነው እና መሰረታዊ ለሆኑ ነገሮች ማለትም ምግብ፣ ልብስ እና የመሳሰሉትን መሰረታዊ ነገሮች ለመግዛት የሚወሰድ ብድር ላይ የሚደረግ ወለድ ነው የተከለከለው ይላሉ። በሱረቱል በቀራ ምዕራፍ 2 አንቀጽ 278 ላይ እናንተ ያመናችሁ ሆይ አላህን ፍሩ፣ ከሰዎች ላይ ያላችሁን የአራጣ ገንዘብ ተዉ የሚለው የቁርአን አንቀጽ ሲወርድ ነቢያችን ሰለላሁ ዐለይሂ ወሰለም ለአጎታቸው ለአባስ አለይሂ ሰላም ይገባ የነበረውን የሪባ ገንዘብ መተዋቸውን አውጀዋል። ማንም ትክክለኛ አስተሳሰብ ያለው ሰው የነቢያችን ሰለላሁ ዐለይሂ ወሰለም አጎት የነበሩት አባስ ረዲየላሁ ዐንሁ ለድሆች መሰረታዊ ፍላጎት ማሟያ የሚሆን ገንዘብ አበድረው ልክ አይሁዶች ያደርጉ እንደነበረው ወለድ አስበውባቸው ነበር ብሎ አይከራከርም። እርግጠኛው ግን አባስ ረዲየላሁ ዐንሁ ለነጋዴዎች ገንዘብ አበድረው በገንዘቡ ላይ የተወሰነ ወለድ አስበውባቸው እንደነበረ ነው። ይህ የቁርአን አንቀጽ እንደወረደ ግን ወለዱ እንዲቀርላቸው ተደረገ። በዚያን ሰዓት የነበሩ ሙስሊሞች ሁሉ ሊከፈላቸው ይገባ የነበረውን ወለድ ሁሉ ትተዋል። ይህንን የቁርአን አንቀጽ ተከትሎ የመጣው ሌላው የቁርአን አንቀጽ በሱረቱል በቀራ ምዕራፍ 2 ቁጥር 179 ላይ እናንተ ያመናችሁ ሆይ አላህን ፍሩ፣ በሰዎች ላይ ያላችሁን የአራጣ ገንዘብ ተዉ ከሚለው የቁርአን አንቀጽ በኋላ የታዘዛችሁትን ባትፈጽሙ ከአላህና ከመልእክተኛው ዘንድ ጦርነት እንደታወጀባችሁ ወቁ። ከአራጣ ከታቀባችሁ ዋና ገንዘባችሁን ታገኛላችሁ፣ አትበድሉምም ይላል። ቁርአን በግልጽ እንዳስቀመጠው የአራጣን ገንዘብ ባትተዉ ከአላህና ከመልእክተኛው ጋር ጦርነት ግጠሙ ይለናል። ቁርአን አስካሪ መጠጥና ቁማርን መከልከሉን ይነግረናል። ነገር ግን የትም ቦታ ላይ አስካሪ መጠጥ መጠጣት ትልቅ ወንጀል መሆኑን ሲያስጠነቅቀን አስካሪ መጠጥ ብትጠጡ ግን አላህና ረሱል ሰለላሁ ዐለይሂ ወሰለም ጦርነት ያውጁባችኋል አይለንም። በቁማርም ብትሰማሩ እንዲሁ ጦርነት ይታወጅባችኋል አይልም። እዚህ ጋር ግን በተለየ ሁኔታ በወለድ ወይም በአራጣ ላይ ብትሰማሩ አላህና ረሱል ሰለላሁ ዐለይሂ ወሰለም ጦርነት ያውጁባችኋል ይለናል። በአሁኑ ወቅት የትኛው ሙስሊም ነው ከአላህና ከረሱል ሰለላሁ ዐለይሂ ወሰለም ጋር ጦርነት መግጠም የሚችል ካለ ማወቅ እፈልጋለሁ። እኔ አላህና ረሱልን ሰለላሁ ዐለይሂ ወሰለም ጦርነት ገጥማለሁ ተዘጋጅቻለሁ የሚል ካለ ማወቅ እፈልጋለሁ። ቀጥሎ ያለው የቁርአን አንቀጽ ከሱረቱል በቀራ ምዕራፍ 2 አንቀጽ 280 ላይ ባለ ዕዳው ሰው ገንዘብ የሌለው ችግረኛ ከሆነ ዕዳውን ገንዘብ እስኪያገኝ ድረስ ልታዘገዩለት ይገባል። ዕዳውን ብትዘርዙለት ደግሞ ለእናንተ የበለጠ ነው ከገባችሁ ወይም ካወቃችሁ ይለናል። አራጣን ወይም ወለድን አስመልክቶ ክልከላው በተለያዩ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶች ጭምር በግልጽ ተቀምጧል። የተረጋገጠ ዘገባ በያዘው የቡኻሪ መጽሐፍ በቅጽ 6 ምዕራፍ 48፣ 49፣ 50፣ 51 ላይ በሐዲስ ቁጥር 64፣ 65፣ 66፣ 67 ላይ ተዘግቧል። በመጀመሪያዎቹ 3 ሐዲሶች ማለትም በቁጥር 64፣ 65፣ 66 ላይ አይሻ ረዲየላሁ ዐንሃ እንደተናገረችው የመጨረሻዎቹ የሱረቱል በቀራ የቁርአን አንቀጾች ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከወረዱ በኋላ ወዲያውኑ ከቤት ወጥተው መስጊድ በመሄድ የቁርአን አንቀጹን አነበቡ። ከዛም የአስካሪ መጠጥን ንግድ ከለከሉ ብላለች። የመጨረሻው ሐዲስ በቁጥር 66 ላይ ያለው በኢብኑ አባስ ረዲየላሁ ዐንሁ በተወራው ሐዲስ ላይ ደግሞ መጨረሻ የወረደው የቁርአን አንቀጽ አራጣን የሚከለክለው የቁርአን አንቀጽ ነበር ብለዋል። እነዚህ 7 የቁርአን አንቀጾች ማለትም ከሱረቱል በቀራ ምዕራፍ 2 ቁጥር 275 እስከ 281 ድረስ ያሉት የቁርአን አንቀጾች መጨረሻ የወረዱት የቁርአን አንቀጾች ናቸው። እነዚህ የቁርአን አንቀጾች ከወረዱ ከጥቂት ቀናት በኋላ ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም ከዚህ ዓለም በሞት ተለዩ። በዛ ምክንያት የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች
እያንዳንዷን ጥቃቅን ሸሪዓዊ ምልከታ ጠይቀው የሚረዱበት ጊዜ አላገኙም ነበር። በኢብኑ ከሲር የቁርአን ተፍሲር መጽሐፍ ማስታወሻ ላይ ዑመር ረዲየላሁ ዐንሁ ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም በሶስት ነገሮች ላይ ማብራሪያ ሰጥተውኝ ቢሆን ብለው ማለታቸው ተዘግቧል። አንዱ አራጣ ሲሆን ሌሎቹ ሁለቱ ኺላፋና ከላላ ናቸው። ከላላ ዘመድ አዝማድ የሌለው ሰው በሚታመምበት ጊዜ ንብረቱን እንዴትና ለማን መከፋፈል እንዳለበት የሚገልጽ መመሪያ ሲሆን በሱረቱ ኒሳ ምዕራፍ 4 አንቀጽ 12 ላይ የተገለጸውን የቁርአን አንቀጽ አስመልክቶ ስለሱ መብራሪያ ባገኘው ማለታቸው ነው። ከቁርአን በተጨማሪ ከሐዲሶቹ በግልጽ ለመረዳት እንደሚቻለው እንዲሁም የተረጋገጡ የነብዩ ሰለላሁ ዐለይሂ ወሰለም ዘገባ የተዘገበባቸው የቡኻሪ መጽሐፍ ማውጫ ላይ ብታዩት በቅጽ 1 ላይ ሪባ ሁለት አይነት እንደሆነ ተገልጿል። ሪባ ነሲያ ለንግድ የተሰጠ ብድር ላይ ተጣለ የወለድ አይነትና ሪባ ፈድል ማለትም ጥራቱ ከፍተኛ በሆነ ዕቃ አይነት ጥራቱ ዝቅተኛ የሆነን የዕቃ አይነት መጠኑን ከፍ አድርጎ ልውውጥ ማድረግ በሚል በሁለት ተከፍሏል። ለምሳሌ ወርቅ፣ ብር ወይም እህል ሊሆን ይችላል። እነዚህ አይነት አራጣዎች ሁሉ የተከለከሉ ናቸው ይላል። የአራጣ ክልከላ በተረጋገጠውና የሙስሊምን ዘገባ በያዘው የሐዲስ መጽሐፍ ውስጥም ተጠቅሷል። በቅጽ 3 ምዕራፍ 623 ሐዲስ ቁጥር 3845 እስከ 3849 ድረስ የተዘገቡ 5 ሐዲሶች በግልጽ እንዳስቀመጡት አራጣ ወይም ወለድ የተከለከለ ነው። እስኪ እስላማዊ ኢኮኖሚያዊ ድንጋጌ ዓላማው ምን እንደሆነ እናስተንትን። ቁርአናችን ለምን ከወለድ ነፃ የሆነን ኢኮኖሚ አወጀ የሚለውን እንይ። በመሰረቱ በቁርአን የታወጀው ከወለድ ነፃ ኢኮኖሚ ዓላማዎቹ 4 ናቸው። በተለመደው ኢስላማዊ አናኗር ማዕቀፍ ውስጥ ኢኮኖሚያዊ ደህንነት፣ ሁለተኛ ዓለም አቀፍ ወንድማማችነትና ፍትህ፣ ሶስተኛ የተመጣጠነ የሀብት ክፍፍል፣ አራተኛ በማህበራዊ ስርዓት ማዕቀፍ ውስጥ የግለሰብ ነፃነት የሚሉ ናቸው። በተደራጀ እስላማዊ አኗኗር ማዕቀፍ ውስጥ ኢኮኖሚያዊ ደህንነት የሚለውን የመጀመሪያውን ዓላማ እናስተንትን። ቁርአናችን በአላህ የተለገሳችሁን መልካም ነገር ብሉም ጠጡ፣ በምድር ላይ ተንኮልንና ክፋትን ወይም ጥመትን አትዝሩ ይላል። በተመሳሳይ በሱረቱል በቀራ ምዕራፍ 2 አንቀጽ 168 ላይ እናንተ ያመናችሁ ሆይ በምድር ላይ ካሉ ነገሮች የተፈቀዱና መልካም የሆኑትን ተመገቡ፣ የሰይጣንን ፈለግ አትከተሉ፣ ግልጽ ጠላታችሁ ነውና ይላል። በሱረቱል ጁምዓ ምዕራፍ 62 አንቀጽ 10 ላይ ሰላቱ ሲጠናቀቅ ምድር ላይ ተበተኑ፣ ከአላህም ችሮታም ፈልጉ ይላል። እነዚህ የቁርአን አረፍተ ነገሮች የሰው ልጆች የአላህ ሱብሓነሁ ወተዓላን ችሮታ እንዲፈልጉ አላህ የፈቀደላቸውን መልካም ነገሮች እንዲሹ ያበረታታል። በአልበይሐቂ በተዘገበው ሐዲስ በህጋዊ ወይም በተፈቀደ መንገድ ሲሳዩን ለሱና ለቤተሰቡ ለማግኘት የሚጥርና ልመናን የሸሸ ሰው እንዲሁም ለጎረቤቶቹ መልካም የሆነ ሰው አላህን ልክ እንደ ጨረቃ በሚያበራ ፊት ሆኖ ይገናኘዋል ብለዋል። ልመና በእስላም የሚበረታታ ተግባር አይደለም። የተረጋገጠ ዘገባ በያዘው የቡኻሪ መጽሐፍ በቅጽ 2 በገጽ 133 ላይ ከላይ የሆነች እጅ ከበታች ከሆነች እጅ ትሻላለች ይላል። ኢብኑ ማጃህ በዘገቡት ሐዲስ ቅጽ 2 ከገጽ 3 እስከ 7 ላይ ለሰው ልጅ ምርጡ በጉልበቱ ሰርቶ ያገኘው ነው መባሉ ተዘግቧል። ስለዚህም ኢስላም የሰው ልጅ የአላህን ችሮታ ወይም ሲሳይ እንዲፈልግና ባገኘው እንዲደሰት ለኑሮውም እንዲሰራ ከልመና እንዲቆጠብ ያስተምራል። ሁለተኛው ዓላማ ዓለም አቀፍ ወንድማማችነትና ፍትህ የሚለው ነው። ይህንን አስመልክቶ በቁርአን የምጠቅስላችሁ ምርጡ ጥቅስ ከሱረቱል ሁጅራት ምዕራፍ 49 አንቀጽ 13 that O humankind, we have created you from a single pair of a male and female and have divided you. እናንተ ያመናችሁ ሆይ እኛ ከሴትና ከወንድ ፈጠርናችሁ፣ ትተዋወቁ ዘንድም ጎሳዎችና ነገዶችም አደረግናችሁ፣ ከመካከላችሁ
ከአላህ ዘንድ በላጩ አላህን ይበልጥ የሚፈራው ነው የሚለው ነው። ከዚህ የቁርአን አንቀጽ እንደምንረዳው በአላህ ሱብሓነሁ ወተዓላ ዘንድ ያለው መመዘኛ ጾታ፣ ሀብት፣ ዘር ወይም ቀለም ሳይሆን መመዘኛው አላህን ማወቅና አላህን መፍራት ወይም የአላህ ፍራቻ መኖር ናቸው። በመቀጠልም የነቢያችን ሰለላሁ ዐለይሂ ወሰለም የመሰናበቻ ንግግር በሆነው በሐጀቱል ዊዳዕ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በአላህ ዘንድ አረብ የሆነው አረብ ካልሆነው ነጩም ከጥቁሩ የበላይ አይደለም በእምነቱና በጽድቅ ሥራው ቢሆን እንጂ ማለታቸው ተዘግቧል። ፍትህን አስመልክቶ ከቁርአን ልጠቅስላችሁ የምችለው ምርጡ ጥቅስ በሱረቱ ኒሳእ ምዕራፍ 4 አንቀጽ 135 ላይ that ya ayyuhalladhina amanu, O you who believe, stand out firmly for justice as witness to እናንተ ያመናችሁ ሆይ ፍትህን አስፍኑ፣ ለአላህ ስትሉም በእውነት መስክሩ፣ በራሳችሁ በወላጆቻችሁ ወይም በቅርብ ዘመዶቻችሁ ላይም ቢሆን እንኳ የሚመሰከርበት ሰው ሀብታም ወይም ድሃም ቢሆን እንኳ አላህ ለነርሱ ከናንተ ይበልጥ ቅርብ ነው ይላል። በዚህ የቁርአን አንቀጽ መሰረት በራሳችሁ ጥቅም ላይ እንኳ ቢመጣ በነፍሳችሁም ላይ ቢሆን በወላጆቻችሁም ላይ ቢሆን እንኳ ሳይቀር እንዲሁም በቅርብ ዘመዶቻችሁም ላይ ቢሆን በሐቅ ላይ ሆናችሁ እውነትን መስክሩ። የሚመሰከርበት ሰው ድሃም ይሁን ሀብታም እናንተ ሐቅን መስክሩ፣ ለአላህ ፍትህ ስትሉ ጥብቅ ሆናችሁ ቁሙ ይለናል። ሶስተኛው ዓላማ የተመጣጠነ የሀብት ስርጭት የሚለው ነው። ኢስላም ሀብት በጥቂት ሰዎች እጅ መከማቸት አለበት በሚለው ፍልስፍና አያምንም። በድሆችና በሀብታሞች መካከል ያለው ልዩነት ሰፊ መሆን የለበትም፣ አለበለዚያ በመካከላቸው ጠላትነት ይፈጠራል። ለዚህም ኢስላም ዘካ የሚባል ስርዓት ዘርግቷል። ከተወሰነ ሀብት በላይ ያላቸው ሰዎች ካላቸው ሀብት ላይ በየዓመቱ 2.5 በመቶ የሚሆነውን ለድሆች ማከፋፈል አለባቸው። ዘካ ወይም የምጽዋት ገንዘብ ለማን እንደሚገባ በቁርአን ውስጥ በቅደም ተከተል ተቀምጧል። በሱረቱ ተውባ ምዕራፍ 9 አንቀጽ 60 ላይ ምጽዋት ወይም ዘካ የድሆችና የችግረኞች በእርሱ ላይ የሚሰሩ ሰዎች፣ ልቦቻቸው እውነትን እንዲላመዱ የሚከጀሉ ወገኖች፣ የባሪያዎች፣ የባለ ዕዳዎች፣ በአላህ መንገድ የሚደረግ ትግልና ስንቅ የተቋረጠባቸው መንገደኞች ድርሻ ነው ይላል። በአላህ መንገድ ላይ የሚታገሉ የሚለው በሶስት ይከፈላል። አንዱ ሃይማኖታዊ ትምህርት ለሚያስተምር ሰው ከዘካ ወይም ከምጽዋት ገንዘብ ሊሰጥ ይችላል። ሃይማኖታዊ ትምህርት ለሚከታተል ሰውም ሊሰጥ ይችላል። በአላህ መንገድ ላይ ትግል ለሚያደርግ በውጊያ ላይ ላለ ሁሉ ሊሰጥ ይችላል። እንዲሁም ለዳኢም ሆነ ዓለማዊ ትምህርት ለሚከታተል ሰው ከዘካ ወይም ከምጽዋት ገንዘብ ሊሰጠው ይችላል። እንደዚህ አይነት የተለያዩ ዘካ ወይም የምጽዋት ገንዘብ የሚገባቸው ክፍሎች እንዳሉ ተዘርዝሯል። ዘካ ወይም የምጽዋት ገንዘብ መስጠት የተደነገገበት ምክንያት ደግሞ በሱረቱል ሐሽር ምዕራፍ 59 አንቀጽ 7 ላይ ተገልጿል። ሀብት ከመካከላችሁ ባሉ ባለሀብቶች እጅ ብቻ እንዳይውል በማለት አስቀምጦታል። የዘካ ወይም የምጽዋት ድንጋጌ የተደረገበት ዋናው ምክንያት ሀብት በሀብታሞች መካከል ብቻ እንዳይዘዋወርና ለድሆችም እንዲደርስ ታስቦ ነው። በዓለም ላይ ሁሉም ሰው የዘካን ወይም ምጽዋት መስጠትን ስርዓት ቢከተልና ተግባር ላይ ቢያውለው በዓለም ላይ በረሃብ ምክንያት የሚሞት አንድም ሰው አይኖርም ነበር። አለመታደል ሆኖ ሙስሊሞችም እንኳ ያለባቸውን የዘካዊ ምጽዋት ገንዘብ በትክክል ሲከፍሉ አይስተዋልም። ሊከፍሉ ከሚገባቸው የተወሰነውን ወይም አነስተኛውን መጠን ብቻ ነው የሚከፍሉት። ሁሉም ሙስሊሞች ያለባቸውን ዘካ ወይም ምጽዋት በትክክል ቢከፍሉ በዓለም ላይ ከድህነት ወለል በታች የሚኖር አንድም ሙስሊም አይኖርም ነበር። ኢስላም ስራ የሌለው ሰው የተፈቀደ የሆነ ስራ መስክ ላይ ተቀጥሮ መስራት፣ በሚያገኘው ክፍያም ተብቃቅቶ መኖርን ያስተምራል። ሰዎች በሚሞቱ ጊዜም ትተውት የሚሄዱት ሀብት በቁርአን ውስጥ በተገለጸው መሰረት ለቀሪዎቹ ዘመዶች እንዴት መከፋፈል እንዳለበት በሱረቱ ኒሳእ ምዕራፍ 4 አንቀጽ 11፣ 12 እና 176 ላይ ተደንግጓል። በህብረተሰብ ውስጥ ያሉ አንድ ወይም ሁለት ሰዎች ብቻ እንዲወርሱ አይደለም ያዘዘው። ዛሬ እየተደረገ ያለው ሰዎች ትተውት የሚሄዱት ሀብት
ለአንድ ወይም ለሁለት ሰዎች ብቻ ነው እየደረሰ ያለው። ቁርአን ግን ሰዎች ትተውት የሚሄዱት ሀብት ቁርአን ባስቀመጠው መመሪያ መሰረት መከፋፈል እንዳለበት ያዛል። አራተኛው ዓላማ በማህበራዊ ስርዓት ማዕቀፍ ውስጥ የግለሰብ ነጻነት ነው። በእስላም አመለካከት አንድ ሰው ሲወለድ ጀምሮ ነጻነት አለው። ማንም ሰው ወይም መንግስትም ቢሆን ይህንን ነጻነቱን የተወለደበትን መብቱን ሊነፍገው እንቅስቃሴው ላይ ጥብቅ የሆን ገደብ ሊጥልበት አይችልም። ሁሉም ሰው የራሱን ነጻነት ካላግባብ የመጠቀም ድንበርን እስካላለፈ ድረስ ነጻ ነው፣ ህብረተሰቡን እስካልበደለ ድረስ። ምክንያቱም በእስላም ከግለሰቡ ነጻነት ይልቅ ለማህበረሰቡ ደህንነት ቅድሚያ ይሰጣል። በጉልበትህ መስራትም ሆነ በንግድ ሥራ መጠቀም ሁለቱም በሸሪዓችን የተፈቀዱ ናቸው። ከሁለቱ ግን ለመጀመሪያው ቅድሚያ ይሰጣል። በንግድ ሥራ በማንኛውም አይነት ሥራ ላይ ብትሰማራ ትንሹን ኪሳራ ለማጣጣት ሌሎችን ትልቅ ኪሳራ ላይ መጣል አይቻልም። እንዲሁም ትልቅ ትርፍ ያለው በአነስተኛ ትርፍ አይቀየርም። በአጭሩ እስላም በማህበረሰቡ የደህንነት ማዕቀፍ ውስጥ በግለሰብ ነጻነት ያምናል። በወለድ ወይም በአራጣ ላይ የተመሰረተ ኢኮኖሚ በርካታ አስከፊ ገጽታዎች አሉት። ለዛም ነው ቁርአን ይህንን የከለከለው። ለምሳሌ አንድ ሰው ከባንክ ገንዘብ ከተበደረ እና የአንድ ዕቃ ዋጋው 100 ብር ነው ብንል በዛ ዕቃ ላይ የ10 ብር ትርፍ ይፈልጋል። ዋጋው 110 ብር ይሆናል። እንዲሁም ባንኩ የ10 በመቶ ወለድ ይፈልጋል። የዕቃው ዋጋ ለሰውየው ትርፍና ለባንኩ ሲባል የመጨረሻ ዋጋው 120 ብር ይሆናል። በወለዱ ምክንያት የሽያጭ ዋጋው ከፍ ይላል። የሽያጭ ዋጋው ከፍ ካለ ህብረተሰቡ ዕቃውን ለመግዛት ያለው ፍላጎት ይቀንሳል። ፍላጎቱ ሲቀንስ አቅርቦቱም ይቀንሳል። አቅርቦቱ ሲቀንስ የማምረት ሂደቱም ይቀንሳል። ማምረቱ ሲቀንስ የአምራቹ ወይም የሰራተኛ የሥራ ችግር ይፈጠራል። በዚህ ውስጥ በርካታ ማህበራዊ ኢፍትሃዊነት ይታያል። ለምሳሌ አንድ ሰው ከባንክ ገንዘብ ከተበደረ ከሰረም አተረፈ በተወሰነው ቀን ውስጥ ከባንክ የተበደረውን ገንዘብ ከነወለዱ መክፈል አለበት። ያ የተበደረ ሰው ከሱ ቁጥጥር ውጪ በሆነ የተፈጥሮ አደጋ ጉዳት ቢደርስበት እንኳን የባንኩን ገንዘብ የመክፈል ግዴታ አለበት። ይህ ማህበራዊ ኢፍትሃዊነቱን ያሳያል። አተረፈም አላተረፈ መክፈል አለበት። እንዲሁም ደግሞ ማህበራዊ አመለካከት የሚባል ነገር የለም። ለምሳሌ ሁለት ነጋዴዎች ከባንክ ብድር ቢፈልጉ አንዱ ነጋዴ የአልኮል ፋብሪካ ሊከፍት ቢፈልግ፣ አንደኛው ደግሞ ትምህርት ቤት ለመክፈት ቢፈልግ እንደሚታወቀው የአልኮል ፋብሪካ የሚከፍተው ሰው የተሻለ ገበያ ሊኖረው ይችላል። ለሱ የሚሰጠው ብድር አስተማማኝ ብድር ሲባል ለባንኩም ከፍተኛ ወለድ ሊከፍል ይችላል። ከሌላውና ትምህርት ቤት ወይም ሆስፒታል ሊከፍት ከሚፈልገው ሰው ጋር ሲነጻጸር በዚህ ውስጥ ሰብአዊ አመለካከት የሚባል ነገር የለም። ባንኩ የሚያገኘውን ከፍተኛ ትርፍ ብቻ ነው የሚመለከተው። የአልኮል ፋብሪካ፣ የቁማር ማጫወቻ፣ ሆስፒታል ይሁን ትምህርት ቤት ለሱ ለባንኩ ምንም አይደለም። አንዳንድ ጥናቶች ሲደረጉ በ1980ዎቹ አብዛኛው ባንኮች ለቁማር መጫወቻ ቤቶች ብድር የሰጡበት ምክንያትም ያ ነው። በ1980ዎቹ በሺዎቹ የሚቆጠሩ ቁማር ቤቶች በዓለም ላይ የተከፈቱበት ምክንያት ይኸው ሆኖ ተገኝቷል። ሁሉም ባንኮች ለቁማር ቤቶች መክፈቻ ነበር የሚያበድሩት። ዘመናዊ ባንኮች በቲዮሪ ደረጃ ለማህበራዊ አገልግሎት እናበድራለን ለማለት ብቻ ጥቂት ብድሮችን ሊሰጡ ይችላሉ። ግን በአብዛኛው ሲታይ ብድራቸው መሰረት ያደረገው ማህበራዊ አገልግሎቶችን ሳይሆን ጥሩ ትርፍ የሚያስገኙላቸውን ፕሮጀክቶች ሆኖ ነው የሚገኘው። በዘመናዊ ባንክ አሰራር ሰዎች ገንዘባቸውን እንዲቆጥቡ፣ ገንዘባቸውን ያለ ስራ እንዲያከማቹ ያበረታታሉ። ገንዘባችሁን ከኛ ዘንድ ካስቀመጣችሁ ቋሚ የሆነ በአመት የ10 ወይም የ12 በመቶ ወለድ ይታሰብላችኋል ይላሉ። በዚህ መልኩ በስተመጨረሻው ከፍተኛ የሆነ ኃይልና ስልጣን በእነዚህ ባለባንኮች እጅ ይሆናል። በዚህ አሰራር ምክንያት ጥቂት የሚባሉ ሰዎች በተለይ አይሁዶች ዓለምን በቁጥጥራቸው ስር እያደረጓት ነው። ዛሬ ቁጥራቸው እዚህ ገባ የማይባል ቢሆንም የዓለምን ሀብት ግን ተቆጣጥረው ኃያል ሆነዋል። አብዛኛውን ትላልቅና ዘመናዊ ባንኮች ተቆጣጥረዋል። በዚህ በዘመናዊ የባንክ አሰራር ምክንያት
ኃይልና ስልጣን በጥቂቶች እጅ ሆኗል። በተመሳሳይ ኢስላማዊ የባንክ ስርዓት በርካታ ጠቀሜታዎች አሉት። አንደኛ፣ ምንም አይነት ወለድ ወይም አራጣ የለበትም። መሰረት ያደረገው ትርፍንና ኪሳራን መካፈል ላይ ነው። ባለፈው ምሳሌ እንዳየነው በ120 ብር በመሸጥ ፋንታ በ110 ብር ብቻ ይሸጣል። የመሸጫ ዋጋው ዝቅ ካለ የዕቃው ተፈላጊነት ይጨምራል። ተፈላጊነቱ ከጨመረ አቅርቦቱም ይጨምራል። አቅርቦቱ ከጨመረ ደግሞ ያው ምርቱም ይጨምራል። የሰራተኛው የሥራ ዕድልም ይጨምራል። የሰዎች ሥራ የመስራት ፍላጎትም ይበረታታል። ማህበራዊ ፍትህም አለበት። እንደዚህ አይነት የንግድ ሰው ኪሳራ ውስጥ ቢገባ ኪሳራውን ባንኩም ይጋራዋል። ካተረፈም ከትርፉ ባንኩም ይጋራዋል። ብድር ሆኖ ተበዳሪው የሆነ አደጋ ቢደርስበት ኢስላማዊ ባንኩ እንደ ዘመናዊ ባንክ ሳይሆን የመክፈያ ጊዜውን ያራዝምለታል። በዘመናዊ ባንክ የመክፈያ ጊዜህን ባራዘምክ ቁጥር የምትከፍለው ወለድም ይጨምራል። በኢስላማዊ ባንክ ግን በቂ ጊዜ ይሰጣል። አንዳንዴ ያጋጠመው አደጋ የከፋ ሲሆን ብድሩን እስከናካቴውም ይሰረዝለታል። ብድሩን ከኢስላማዊ ሸሪዓ የሚቃረን ስራ ላይ ለሚያውል ሰው እንዲሁም ደግሞ ምንም አይነት ለህብረተሰቡ ጉዳት የሚያስከትል ስራ ላይ ለሚሰማራ ሰው ብድር አይሰጥም። ለምሳሌ አንድ ነጋዴ የአልኮል ፋብሪካ ለመክፈት ፈልጎ ከኢስላማዊ ባንክ ሄዶ ብድር ቢጠይቅ ከትርፉ 100%ን እሰጣችኋለሁ ቢል እንኳን ለዛ ሰው ምንም አይነት ብድር አይሰጠውም። ምክንያቱም ህብረተሰቡን አደጋ ላይ የሚጥልና ከሸሪዓው የሚቃረን ስለሆነ ነው። ስለዚህም በኢስላማዊ ባንክ አሰራር የህብረተሰቡ ደህንነት ከግምት ውስጥ ይገባል። ኢስላማዊ የባንክ ስርዓት ለህብረተሰቡ ጥቅም የሚሰጡ ፕሮጀክቶችን ያበረታታል። ለምሳሌ ትምህርት ቤት፣ ሆስፒታል፣ መዋለ ህፃናት ወዘተ ለመሳሰሉት ስራዎች ቅድሚያ ይሰጣል። ባጭሩ ኢስላማዊ የባንክ ስርዓት የህብረተሰቡ ኑሮ የሚሻሻልበትን ፕሮጀክቶች ያበረታታል። በኢስላማዊ የባንክ አሰራር ገንዘብህን ያለ ስራ እንድታስቀምጥ አትበረታታም። ገንዘብህን ስራ ላይ እንድታውልና የአንድ ንግድ ሸሪካ እንድትሆን ትበረታታለህ። በስተመጨረሻም በዚህ አይነት አሰራር ስልጣንና ኃይል በጥቂት ሰዎች እጅ ብቻ እንዳይሆን ያደርጋል። ምክንያቱም እዚህ ትርፍና ኪሳራ በባለ ባንኩና በአስቀማጩ መካከል ይከፋፈላል። በዚህም መሰረት ስልጣኑ በባለ ባንኩና በአስቀማጮቹ መካከል እኩል ለሁለት ይከፈላል። ስልጣን በጥቂት ሰዎች ቁጥጥር ስር ብቻ አይሆንም። The great philosopher Aristotle, he has given a beautiful definition of interest. አርስቶትል የሚባለው ትልቅ ፈላስፋ ወለድን አስመልክቶ እጅግ የሚያምር ትርጓሜ ሰጥቶታል። ወለድ ጉልበትን ሳይሆን ገንዘብን መሰረት ያደረገ ጥቅም ማግኛ ሲሆን በዚህ አይነት የሚገኝ ጥቅም ከተፈጥሮ ጋር የሚቃረን ነው ብሏል። እስኪ ዘመናዊውን ቲዎሪና ኢስላማዊውን ቲዎሪ እናስተንትናቸው። ምርትን አስመልክቶ ያሉት 4 ግብአቶች ናቸው። አንደኛው መሬት፣ ሁለተኛው ጉልበት፣ ሶስተኛው ካፒታል፣ አራተኛው ድርጅት ናቸው። እንደ ዘመናዊው ቲዎሪ ለመሬት ኪራይ ይከፈላል። በኢስላማዊ ስርዓትም ተመሳሳይ ነው፣ ለመሬት ኪራይ ይከፈላል። ሁለተኛው የምርት ግብአት ለሆነው ጉልበት በዘመናዊው ቲዎሪ የሚከፈለው ደሞዝ ነው። በኢስላማዊ የኢኮኖሚ ስርዓትም የሚከፈለው ያው በተመሳሳይ ደሞዝ ነው። ሶስተኛው የምርት ግብአት በሆነው በካፒታል ላይ በዘመናዊ ቲዎሪ የሚከፈለው ወለድ ወይም አራጣ ሲሆን በኢስላማዊ የኢኮኖሚ ስርዓት ግን ትርፍና ኪሳራን መጋራት ነው። በአራተኛው የምርት ግብአት በሆነው በድርጅት በዘመናዊ ቲዎሪ ኪሳራንና ትርፍን መካፈል ሲሆን በተመሳሳይ በኢስላማዊ ቲዎሪም ኪሳራንና ትርፍን መካፈል ናቸው። በዚህ መሰረት በሁለቱ መካከል አራቱን የምርት ግብአት አስመልክቶ ያለው ልዩነት በሶስተኛውና ካፒታልን አስመልክቶ ባለው ላይ ነው። በዘመናዊ የኢኮኖሚ ቲዎሪ በካፒታል ላይ የተወሰነ ወለድ የሚታሰብ ሲሆን በኢስላማዊ የኢኮኖሚ ቲዎሪ ግን በካፒታል ላይ ትርፍንና ኪሳራን መጋራት ወይም መካፈል ናቸው። ምክንያቱም ኢስላም በካፒታልና በድርጅት መካከል ልዩነት አያደርግም። ከባንኩ በብድር የተሰጠው ገንዘብ የባንኩ ገንዘብ ሳይሆን ያስቀማጩ ገንዘብ ነውና፣ ስለዚህም አስቀማጩ ደንበኛ የድርጅቱ ወይም የባንኩ አካል ነው። በዚህም ምክንያት አስቀማጩ ደንበኛና ድርጅቱ በኢስላማዊ የኢኮኖሚ ስርዓት መሰረት አንድ ናቸው፣ ልዩነት የላቸውም። ግንኙነታቸውም የተመሰረተው
ትርፍም ሆነ ኪሳራን በመካፈል ላይ ነው። በዘመናዊ የኢኮኖሚ ቲዎሪ ውስጥ ግን ካፒታል ወለድ አለው። በሁለቱ የኢኮኖሚ ስርዓት መካከል ትልቁ ልዩነትም ይኸው ነው። ከእስላማዊ ባንክ 5 መመሪያዎች አንዱና የመጀመሪያው ተውሂድ ነው። ተውሂድ በፈጣሪ አንድነት ማመን ነው። ሁለተኛው መለኮታዊ ወደ ሆነው የብልጽግና ምንጭና ወደ ፍጹምነት መቅጣጨት ወይም አቅጣጫ መያዝ። ሶስተኛው ኪላፋነት፣ ያ ማለት ሰው የአላህ ሱብሓነሁ ወተዓላ የምድር ወኪል መሆኑን መቀበል። አራተኛው ተዝኪያ ነው፣ ያ ማለት ከኃጢአት መንጻትና እድገት። አምስተኛ ተጠያቂነት ሲሆን በመጨረሻው ቀን አላህ ዘንድ ቀርቦ መጠየቅ እንዳለ ማመን ናቸው። ኢስላማዊ የባንክ ስርዓት መሰረት ያደረገው በዋነኝነት እነዚህን 5 መመሪያዎች ነው። የንግድ ሥራ 2 አይነት መደብ አለው። አንዱ ትርፍ ገንዘብ ያለው ግን እንዴት ጥቅም ላይ መዋል እንዳለበት የማያውቅ ባለ ትርፍ ገንዘብ ወይም ሰርፕለስ ዩኒት ሲሆን፣ ሌላው ደግሞ የገንዘብ እጥረት ያለበት ዴፊሲት ዩኒት ሆኖ ግን ጥሩ የንግድ ሐሳብ ያለው ነው። በእስላማዊ ታሪክ ውስጥ ለዚህ ጥሩ ምሳሌ የሚሆን የነብዩ ሰለላሁ ዐለይሂ ወሰለም ባለቤት የነበረችው ከድጃ ረዲየላሁ ዐንሃ ትርፍ ገንዘብ የነበራት ሰርፕለስ ዩኒት ስትሆን ሴት በመሆኗ በርቀት ሄዳ የንግድ ሥራ ማከናወን አትችልም ነበር። ሌላው ደግሞ የገንዘብ እጥረት የነበረበት ዴፊሲት ዩኒት ግን ጥሩ የንግድ ሐሳብ የነበረውና ለዚህ ምሳሌ ሊሆን የሚችሉት ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ከድጃ ረዲየላሁ ዐንሃ የነበራትን ትርፍ ገንዘብ ለረሱል ሰለላሁ ዐለይሂ ወሰለም ሰጥታ ይነግዱና መጠኑን አስቀድሞ በተስማሙት መሰረት የተገኘውን ትርፍ ይካፈሉ ነበር። በእስላማዊ ታሪክ ውስጥ ያሉ የባለ ትርፍ ገንዘብ እና ጥሩ የንግድ ሐሳብ መቀናጆ ምርጥ ምሳሌ ናቸው። የዘመናዊ ባንክና የእስላማዊ ባንክ ስርዓትን እናስተንትን። መጀመሪያ ግለሰቦች በእስላማዊ ባንክ ውስጥ ገንዘባቸውን ለማስቀመጥ ያላቸውን አማራጮች እንይ። የመጀመሪያው የማስቀመጫ ዘዴ ከረንት አካውንት ወይም ተንቀሳቃሽ ሂሳብ ወይም ዋዲያ ኢንፋቅ ይባላል። ያ ማለት በኢስላሚክ ባንክ በዋዲያ ኢንፋቅ ገንዘብ ማስቀመጥ ማለት ነው። ይህ ገንዘብ በአስቀማጩ ፍቃድ ባንኩ ጥቅም ላይ የሚያውለው ሲሆን ባንኩ ቢከስር ኪሳራው አስቀማጩን አይመለከተውም። ባንኩ ቢያተርፍበትም ትርፉ አስቀማጩን አይመለከተውም። አስቀማጩ ገንዘቡን የሚያስቀምጠው ለገንዘቡ ደህንነት ሲል ብቻ ነው፣ ለአማና። እንደዚህ አይነቱ አስቀማጭ ከትርፉም ከኪሳራውም ሀጃ የሌለውና ለገንዘቡ ደህንነት ወይም ዋስትና ብቻ በባንኩ ያስቀመጠ ነው። ኢስላማዊ ሸሪዓም ገንዘብህን በዚህ አይነት መንገድ ማስቀመጥን ይፈቅዳል። ገንዘቡን ስታስቀምጥ ኢስላማዊ ባንኩ ቼክና ደብተር ላስቀማጩ ይሰጣል። አስቀማጩ ማስቀመጥ ሲፈልግ በደብተሩ ያስቀምጣል፣ ገንዘብ ማውጣት ሲፈልግም በቼኩ ያወጣል። ልክ እንደ ዘመናዊ ባንክ አሰራር ማለት ነው። ሁለተኛው አይነት የማስቀመጫ ወይም ማጠራቀሚያ ዘዴ ደግሞ ሴቪንግ አካውንት ወይም የቁጠባ ሂሳብ የሚባለው ነው። በዚህኛውም አይነት የማጠራቀሚያ ሂሳብ አስቀማጩ ዓላማው የገንዘቡን ደህንነት ማስጠበቅ ነው እንጂ ትርፍና ኪሳራውን የመካፈል ፍላጎት የለውም። ባንኩ ገንዘቡን ስራ ላይ አውሎ ከሚያገኘው ትርፍ ቢያካፍለው አስቀማጩ ቅር አይሰኝም። ሸሪዓችን በገንዘቡ ተጠቅሞ ከሚያገኘው ትርፍ ላይ እንደ ስጦታ ላስቀማጩ ይሁን ሌላ ለፈለገው ሰው መስጠትን አይቃወምም። ተስቃ ይባላል። በዚህ አይነት ባንክ ካስቀመጥከው ገንዘብ ባንኩ አትርፎ የፈለገውን መጠን ሊሰጥህ ይችላል። አስቀማጩ ግን ይህን ያህል ሊሰጠኝ ይገባል ብሎ ሊጠይቅ አይችልም። በኢስላም አይፈቀድም። ባንኩ የሰጠህን ያህል መቀበል ብቻ ነው። እንደ ትርፍ የተሰጠህን ገንዘብ በሸሪዓችን መሰረት መልሰ ለባንኩ ልትተውለት ወይም ለፈለከው ሰው መስጠት ትችላለህ። በእነዚህ በሁለቱ ማለትም በከረንት አካውንት ወይም ተንቀሳቃሽ ሂሳብ ወይም በሴቪንግ አካውንት ወይም የቁጠባ ሂሳብ መሰረት ያስቀማጩ ዋና ዓላማ ትርፍና ኪሳራ መጋራት ሳይሆን የገንዘቡን የደህንነት ዋስትና ማረጋገጥ ነው። ሌላው በእስላማዊ የባንክ አሰራር ያለው ደግሞ ኢንቨስትመንት አካውንት የሚባለው ነው። ይህም ልክ በዘመናዊ የባንክ አሰራር የቁጠባ ሂሳብ የሚባለው አይነት ነው። ይህ በተለያዩ ክፍሎች ይከፈላል። በእስላማዊ የባንክ አሰራር ሙዳሪባ የሚባል አሰራር አለ። ማለትም ትርፍና ኪሳራ መጋራት ማለት ነው። አስቀማጩ ገንዘቡን ለተወሰነ ወቅት ያስቀምጣል። የማስቀመጫ ጊዜው 3 ወር፣ 6 ወር፣ 9 ወር ወይም 12 ወር ሊሆን ይችላል። ይህ የነገርኳችሁ ያለው
የኢስላሚክ ባንክ አሰራር ማሌዥያ ውስጥ ነው ያለው። በዓለማችን ላይ ምርጥ እስላማዊ ባንክ አሰራርን የሚከተል ባንክ የማሌዥያው ባንክ ብቻ ነው። በዓለማችን ላይ የትም ቦታ ካለው እስላማዊ ባንክ ማሌዥያ ያለውን የሚስተካከል የለም። በሌሎች ሀገሮች እስላማዊ የባንክ አሰራርን በከፊል ይከተላሉ፣ ከፊሉን አይከተሉም። እኔ እስከማውቀው 100% እስከ መጨረሻው ጥቃቅን ነገር ሳትቀር የሚከተል ማሌዥያ ያለው እስላማዊ ባንክ ብቻ ነው። ይህ አሁን እየነገርኳችሁ ያለው የባንክ አሰራር መሰረት ያደረገው የማሌዥያውን የእስላማዊ ባንክ አሰራርን ነው። በዚህ ሙዳሪባ በሚባለው የኢንቨስትመንት ሂሳብ የተወሰነ ገንዘብ ለተወሰነ ወራት፣ ለ3 ወር፣ ለ6 ወይም ለ9 ወይም ለ12 ወራት በ3 ወራት ልዩነት ውስጥ ወይም አንዳንድ ባንኮች እንደሚያደርጉት በ4 ወራት ልዩነት ይቀመጣል። ይህን ባንኩ ስራ ላይ ከተሰማራ ሰው ጋር ይነግድበታል። በዚህ መልኩ ገንዘቡን ባንክ ውስጥ የሚያስቀምጥ ባለሀብት ሳሂበል